በ193 ጨዋታ 74 የጎል ተሳትፎ ያ ማለት 30 ግብና 44 አሲስት ማለት ነው። ጄሬሚ ፍሪምፖንግ ለማንኛውም በ35 ሚሊዮን ዩሮ ይህንን ተጫዋች ሊቨርፑል ለማስፈረም እየተንደረደረ ውስጥ ለውስጥም ቢሆን እየሰራ ነው የሚገኘው የሚሉ መረጃዎች እየበረከቱ ይሰማሉ። በተለይ ታማኝ የሚባሉ የመረጃ ምንጮች ሳይቀር ይሄንን ሲናገሩ ይሰማል። እና እንግዲህ የጄሬሚ ፍሪምፖንግ ጉዳይ የበለጠ ከሊቨርፑል ጋር ተያይዟል ማለት ነው። እኔ የማይሆን ዝውውር ነው ብዬ አላስብም። ታማኝ የሚባሉ ምንጮች ሳይቀሩ እየዘገቡት ከመገኘታቸውም አንጻር ልጁም ደግሞ ወደ ሊቨርፑል ቤት መሄድ ይፈልጋል። ከዛ ባለፈ ደግሞ የአሌክዛንደር አርኖልድ ትክክለኛ ተተኪ ይሄ ተጫዋች ነው ብዬ አምናለሁ። የበለጠ ወደፊትም ወደኋላም እየተመለሰ የሚጫወትበት መንገድ ደግሞ የበለጠ ይሄ ከሊቨርፑል ጋር እንዴት አታች ሊያደርግ እንደሚችል ትረዱታላችሁ በደንብ የዚህን ልጅ አጨዋወት ስትመለከቱ ለማጥቃትም ለመከላከልም የሚሆን አይነት ልጅ ነው። ከዛም ባለፈ ደግሞ ሊቨርፑል ለዛ አጨዋወት በደንብ ይመቻል እና ደግሞ ሊቨርፑሎች እኔ ተጫዋችን ሲያዛውሩ ያላቸውን ጥንቃቄ በጣም ነው የማደንቀው ከየትኛውም የፕሪሚየር ሊግ ክለቦች ይልቅ ማለት ነው። እንግዲህ ሁስኮርድ ደግሞ የዚህን ልጅ ጥንካሬና እንዲሁ ድክመቶቹ ብሎ የዘረዘራቸውን ከተመለከትን ምስሉ ላይ ለምሳሌ በፊኒሺንጉ ይደነቃል ይሄ ልጅ ይለናል። እንዲሁ ደግሞ በድሪብሊንግ እና በኪፓሶችን እነዚህ ቁልፍ ኳሶችን በመስጠት ደረጃ ያደንቀዋል። በተለይ ሊቨርፑል እነዚህ ነገሮች የበለጠ ያስፈልጉታል። ትሬንት አሌክዛንደር አርኖልድን ካጣ የዚህን ልጅ ብቃት በደንብ መተካት የሚችለው በእንደዚህ አይነት ተጫዋች ነው። ምናልባት ፓሲንግ ታክሊንግ እና ኳስን መያዝ ላይ ምናልባት ይህን ልጅ በደንብ ማጎልበት ሊጠበቅበት ይችላል። ግን ደግሞ ሊቨርፑል ኳስን ቶሎ ቶሎ ከእግሩ እያወጣ በጣም በፍጥነት ተጋጣሚውን አታክ የሚያደርግ ቡድን እንደመሆኑ የበለጠ ፓሲንጉ ማሻሻል ይኖርባቸው ይችላል። ግን ሆልዲንግ ኦን ዘ ቦል ላይም ወይም ይሄ ኳስን ይዞ መጫወት ላይም ችግር ያለበት ልጅ ነው ሲል ነው ሁስኮርድ የሚያነሳው። ለማንኛውም ግን ሊቨርፑል የዚህን ልጅ ፊርማ የሚያገኝ ከሆነ ከዚህ ልጅ የበለጠ እነዚህን ጠቀሜታዎች ሊያገኝ የሚችልበት እድል እጅግ በጣም ሰፊ ነው የሚሆነው ብዬ አስባለሁ። ፎሎ በማድረግ ቤተሰብ መልካም ጊዜ ይመቻል።